በኢትዮጵያ የመጀመሪያዎቹ ኩሊዎች። አዲስ አበባ የበርካታ ብሔር ብሔረሰቦችና ህዝቦች መኖሪያ ነበረች። አሁንም እንደዚያው ነች። ልዩነቱ ብሔሮች የሚለው ቃል ገዢ መሆኑ ይመስለኛል። ደግ ነው። ታዲያ በልጅነት ጊዜ የሰፈሬ ሰዎች እኔንም ቤተሰቦቼንም ጨምሮ ዕቃ የሚሸከምላቸውና ከአንድ ቦታ ወደ ሌላ ቦታ ዕቃውን ወደሚጭኑበት ሰረገላ፣ ጋሪ፣ ኩርኩር ወይም ደግሞ መኪና የሚወስድላቸው ሰው ሲፈልጉ የት ናችሁ? ኩሊ 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 ፈጥኖ ለመጣው ሰው የሚሸከመውን ዕቃ መድረሻውንና የሚከፍሉትን ሂሳብ ነግረው ስራው ይከናወን ነበር። አልፎ አልፎ በሚከፍሉት ሂሳብ ላይ መጠነኛ የሆነ ድርድርም ነበረበት። ቀስ በቀስ ኩሊ 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 የሚለው ጥሪ እየቀረ በሌሎች ቃላቶች እየተቀየረ ሄደ። ለምሳሌ ያህል በወታደራዊ ያገዛዝ ዘመን ወዛደር ወዛደር ወይም ደግሞ ሰራተኛ ሰራተኛ በሚለው ተተክቶ ነበር። ላባደር ላባደር እያሉም የሚጣሩ ነበሩ። በጊዜው ይስተጋባ የነበረው የህብረተሰብ አስተዳደር ወይም ደግሞ የአመራር ፍልስፍና ታሳቢ በማድረግ ይመስለኛል። በኢትዮጵያ ውስጥ የእኛ የሚመስሉኝ የነበሩ ኋላ ላይ እንዳወቅኩት ግን ብዙ ውርስ ቃላቶች አሉ። ከነዚህ አንዱ ኩሊ የሚለው ቃል ነው። ሌሎቹ ለምሳሌ ሸሚዝ ከፈረንሳይ፣ ባኞ ከጣሊያን፣ ሐኪም፣ ስኳር ከአረብኛ ወዘተ ብዙ ናቸው። ለዛሬው በአንዱ ላይ አተኩራለሁ። በኩሊ ላይ ኩሊ ቸሎ ለመሆኑ ከየት የመጣ ወይም ደግሞ ከማን የወረስነው ቃል ነው? ኩሊ የሚለው ቃል ከህንድ ነው የመጣው ወይም ደግሞ የወረስነው። በሂንዲ ቋንቋ ኩሊ ማለት ምንም አይነት ችሎታ የሌለው ያልተማረ ወይም ደግሞ ትምህርት የሌለው ማለት ነው። የህንዱ ቴሉጉ ቋንቋ ተናጋሪዎች በቀን ስራ ለሚተዳደሩ ሰዎች ቃሉን ሲጠቀሙ፣ የኡርዱ ቋንቋ ተናጋሪዎች በባርነት ወይም ደግሞ በአሽከርነት ተቀጥረው ለሚሰሩ ሰዎች ይጠቀሙበታል። በህንድ ውስጥ የሚገኘው የቦሊውድ የሲኒማ ጥበብ መንደር ታላቅ ተዋናይና የሀገሬው አይከን የሆነው የጥበብ ባለሟሉ አሚታብ ባቻን ኩሊ የሚል ድንቅ ፊልም ላይ በዋና ተዋናይነት ተውኗል። በባቡርና በአውቶቡስ የሚሳፈሩ ሰዎችን ዕቃዎች በመሸከም የሚያገለግል ኩሊ ሆኖ ነበር የተወነው። በኋላም የመብት ትግል ሲያደርግ ይታያል። የመደብ ትግል። ወደ ተነሳንባት ነጥብ ስንመለስ እንግሊዞች ህንድን በቅኝ ግዛትነት በያዙበት ዘመን ነበር እነዚህን ሰዎች ወደ ሌሎቹ የቅኝ ግዛቶቻቸው ወዳሉ እርሻዎች በተለይ የጥጥና የሸንኮራ አገዳ እርሻዎቻቸው ከባርነት ባልተናነሰ ሁኔታ ወስደው በስራ ላይ ያሰማሯቸው። ቀስ በቀስ በተመሳሳይ ደረጃ ያሉ ቻይናውያንና አረቦችን በኩሊነት እየቀጠሩ ወደ ግዛቶቻቸው ላኩ። የእንግሊዝ መንግስት ባርነትን በህግ እንደ አውሮፓውያን አቆጣጠር በ1833 ቢያስቆምም በተግባር ግን ይህ አልተገለጸም ነበር። በዚያ ዘመን የነበሩ ከበርቴዎች እነዚህን ሰራተኞች በቅጥር መልክ ከቦታ ወደ ሌላ ቦታ ቢወስዷቸውም የሚፈርሟቸውን ውሎች የሚገነዘቡ ወይም ሊረዱ የሚችሉ ስላልነበሩ የጉልበትና የአእምሮ ብዝበዛው ከባርነት ያላነሰ ነበር። በዚህ ተግባር የተሰማሩ ሌሎች የቅኝ ገዢዎችም አሉ። ፈረንሳይና ደቾች ማለትም የኔዘርላንድ ተወላጆች። ወደ ኢትዮጵያ የመጡት የመጀመሪያዎቹ ኩሊዎች አረቦች ነበሩ። ብዙዎቹ በታታሪነት ሲሰሩ ቆይተው ከትናንሽ ሱቆች እስከ ትላልቅ የንግድ ድርጅቶች ባለቤት ለመሆን በቅተዋል። በእኔ የልጅነት ዘመን ሱቅ የአረብ ቤት ነበር የሚባለው። አረቡ ተወዳጅ ወይም ደግሞ ታዋቂ ከነበረ ቤቱ በስሙ ነበር የሚጠራው። ኋላ ላይ ቀስ በቀስ በሌሎች ኢትዮጵያውያን በተለይም ደግሞ በታታሪዎቹ የጉራጌ ብሔረሰብ አባላት እየተተኩ ሄዱ። አተካኩም ስልት የተሞላበት ነበር። የዘመኑ ልጆች ግን ለመሆኑ ሰረገላ፣ ጋሪ፣ ኩርኩር ምን እንደሚመስሉ ታውቃላችሁ? መጣጥፉ የተጻፈው የእጽዋት ተመራማሪ በሆኑት በዶክተር መስፍን ታደሰ ሲሆን በመስከረም ወር 1993 ዓ.ም። በኢትዮጵያ የመጀመሪያዎቹ ኩሊዎች። አዲስ አበባ የበርካታ ብሔር ብሔረሰቦችና ህዝቦች መኖሪያ ነበረች። አሁንም እንደዚያው ነች። ልዩነቱ ብሔሮች የሚለው ቃል ገዢ መሆኑ ይመስለኛል። ደግ ነው። ታዲያ በልጅነት ጊዜ የሰፈሬ ሰዎች እኔንም ቤተሰቦቼንም ጨምሮ ዕቃ የሚሸከምላቸውና ከአንድ ቦታ ወደ ሌላ ቦታ ዕቃውን ወደሚጭኑበት ሰረገላ፣ ጋሪ፣ ኩርኩር ወይም ደግሞ መኪና የሚወስድላቸው ሰው ሲፈልጉ የት ናችሁ?
ኩሊ 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 ኩሊ። ፈጥኖ ለመጣው ሰው የሚሸከመውን ዕቃ መድረሻውንና የሚከፍሉትን ሂሳብ ነግረው ስራው ይከናወን ነበር። አልፎ አልፎ በሚከፍሉት ሂሳብ ላይ መጠነኛ የሆነ ድርድርም ነበረበት። ቀስ በቀስ ኩሊ 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 የሚለው ጥሪ እየቀረ በሌሎች ቃላቶች እየተቀየረ ሄደ። ለምሳሌ ያህል በወታደራዊው ያገዛዝ ዘመን ወዛደር ወዛደር ወይም ደግሞ ሰራተኛ ሰራተኛ በሚለው ተተክቶ ነበር። ላባደር ላባደር እያሉም የሚጣሩ ነበሩ። በጊዜው ይስተጋባ የነበረው የህብረተሰብ አስተዳደር ወይም ደግሞ የአመራር ፍልስፍና ታሳቢ በማድረግ ይመስለኛል። በኢትዮጵያ ውስጥ የእኛ የሚመስሉኝ የነበሩ ኋላ ላይ እንዳወቅኩት ግን ብዙ ውርስ ቃላቶች አሉ። ከነዚህ አንዱ ኩሊ የሚለው ቃል ነው። ሌሎቹ ለምሳሌ ሸሚዝ ከፈረንሳይ፣ ባኞ ከጣሊያን፣ ሐኪም፣ ስኳር ከአረብኛ ወዘተ ብዙ ናቸው። ለዛሬው በአንዱ ላይ አተኩራለሁ። በኩሊ ላይ ኩሊ ቸሎ ለመሆኑ ከየት የመጣ ወይም ደግሞ ከማን የወረስነው ቃል ነው? ኩሊ የሚለው ቃል ከህንድ ነው የመጣው ወይም ደግሞ የወረስነው። በሂንዲ ቋንቋ ኩሊ ማለት ምንም አይነት ችሎታ የሌለው ያልተማረ ወይም ደግሞ ትምህርት የሌለው ማለት ነው። የህንዱ ቴሉጉ ቋንቋ ተናጋሪዎች በቀን ስራ ለሚተዳደሩ ሰዎች ቃሉን ሲጠቀሙ፣ የኡርዱ ቋንቋ ተናጋሪዎች በባርነት ወይም ደግሞ በአሽከርነት ተቀጥረው ለሚሰሩ ሰዎች ይጠቀሙበታል። በህንድ ውስጥ የሚገኘው የቦሊውድ የሲኒማ ጥበብ መንደር ታላቅ ተዋናይና የሀገሬው አይከን የሆነው የጥበብ ባለሟሉ አሚታብ ባቻን ኩሊ የሚል ድንቅ ፊልም ላይ በዋና ተዋናይነት ተውኗል። በባቡርና በአውቶቡስ የሚሳፈሩ ሰዎችን ዕቃዎች በመሸከም የሚያገለግል ኩሊ ሆኖ ነበር የተወነው። በኋላም የመብት ትግል ሲያደርግ ይታያል። የመደብ ትግል። ወደ ተነሳንባት ነጥብ ስንመለስ እንግሊዞች ህንድን በቅኝ ግዛትነት በያዙበት ዘመን ነበር እነዚህን ሰዎች ወደ ሌሎቹ የቅኝ ግዛቶቻቸው ወዳሉ እርሻዎች በተለይ የጥጥና የሸንኮራ አገዳ እርሻዎቻቸው ከባርነት ባልተናነሰ ሁኔታ ወስደው በስራ ላይ ያሰማሯቸው። ቀስ በቀስ በተመሳሳይ ደረጃ ያሉ ቻይናውያንና አረቦችን በኩልነት እየቀጠሩ ወደ ግዛቶቻቸው ላኩ። የእንግሊዝ መንግስት ባርነትን በህግ እንደ አውሮፓውያን አቆጣጠር በ1833 ቢያስቆምም በተግባር ግን ይህ አልተገለጸም ነበር። በዚያ ዘመን የነበሩ ከበርቴዎች እነዚህን ሰራተኞች በቅጥር መልክ ከቦታ ወደ ሌላ ቦታ ቢወስዷቸውም የሚፈርሟቸውን ውሎች የሚገነዘቡ ወይም ሊረዱ የሚችሉ ስላልነበሩ የጉልበትና የአእምሮ ብዝበዛው ከባርነት ያላነሰ ነበር። በዚህ ተግባር የተሰማሩ ሌሎች የቅኝ ገዢዎችም አሉ። ፈረንሳይና ደቾች ማለትም ኔዘርላንድ ተወላጆች። ወደ ኢትዮጵያ የመጡት የመጀመሪያዎቹ ኩሊዎች አረቦች ነበሩ። ብዙዎቹ በታታሪነት ሲሰሩ ቆይተው ከትናንሽ ሱቆች እስከ ትላልቅ የንግድ ድርጅቶች ባለቤት ለመሆን በቅተዋል። በእኔ የልጅነት ዘመን ሱቅ የአረብ ቤት ነበር የሚባለው። አረቡ ተወዳጅ ወይም ደግሞ ታዋቂ ከነበረ ቤቱ በስሙ ነበር የሚጠራው። ኋላ ላይ ቀስ በቀስ በሌሎች ኢትዮጵያውያን በተለይም ደግሞ በታታሪዎቹ የጉራጌ ብሔረሰብ አባላት እየተተኩ ሄዱ። አተካኩም ስልት የተሞላበት ነበር። የዘመኑ ልጆች ግን ለመሆኑ ሰረገላ፣ ጋሪ፣ ኩርኩር ምን እንደሚመስሉ ታውቃላችሁ? መጣጥፉ የተጻፈው የእጽዋት ተመራማሪ በሆኑት በዶክተር መስፍን ታደሰ ሲሆን በመስከረም ወር 1993 ዓ.ም። በኢትዮጵያ የመጀመሪያዎቹ ኩሊዎች። አዲስ አበባ የበርካታ ብሔር ብሔረሰቦችና ሕዝቦች መኖሪያ ነበረች። አሁንም እንደዚያው ነች። ልዩነቱ ብሔሮች የሚለው ቃል ገዢ መሆኑ ይመስለኛል። ደግ ነው። ታዲያ በልጅነት ጊዜ የሰፈሬ ሰዎች እኔንም ቤተሰቦቼንም ጨምሮ ዕቃ የሚሸከምላቸውና ከአንድ ቦታ ወደ ሌላ ቦታ ዕቃውን ወደሚጭኑበት ሰረገላ፣ ጋሪ፣ ኩርኩር ወይም ደግሞ መኪና የሚወስድላቸው ሰው ሲፈልጉ የት ናችሁ? ኩሊ 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 ኩሊ። ፈጥኖ ለመጣው ሰው የሚሸከመውን ዕቃ መድረሻውንና የሚከፍሉትን ሂሳብ ነግረው ስራው ይከናወን ነበር። አልፎ አልፎ በሚከፍሉት ሂሳብ ላይ መጠነኛ የሆነ ድርድርም ነበረበት። ቀስ በቀስ ኩሊ 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 የሚለው ጥሪ እየቀረ በሌሎች ቃላቶች እየተቀየረ ሄደ። ለምሳሌ ያህል በወታደራዊው ያገዛዝ ዘመን ወዛደር ወዛደር ወይም ደግሞ ሰራተኛ ሰራተኛ
በሚለው ተተክቶ ነበር። ላባደር እያሉም የሚጣሩ ነበሩ። በጊዜው ይስተጋባ የነበረው የህብረተሰብ አስተዳደር ወይም ደግሞ የአመራር ፍልስፍና ታሳቢ በማድረግ ይመስለኛል። በኢትዮጵያ ውስጥ የእኛ የሚመስሉኝ የነበሩ ኋላ ላይ እንዳወቅኩት ግን ብዙ ውርስ ቃላቶች አሉ። ከነዚህ አንዱ ኩሊ የሚለው ቃል ነው። ሌሎቹ ለምሳሌ ሸሚዝ ከፈረንሳይ፣ ባኞ ከጣሊያን፣ ሐኪም፣ ስኳር ከአረብኛ ወዘተ ብዙ ናቸው። ለዛሬው በአንዱ ላይ አተኩራለሁ። ኩሊ ላይ ኩሊ ቸሎ ለመሆኑ ከየት የመጣ ወይም ደግሞ ከማን የወረስነው ቃል ነው? ኩሊ የሚለው ቃል ከህንድ ነው የመጣው ወይም ደግሞ የወረስነው። በሂንዲ ቋንቋ ኩሊ ማለት ምንም አይነት ችሎታ የሌለው ያልተማረ ወይም ደግሞ ትምህርት የሌለው ማለት ነው። የህንዱ ቴሉጉ ቋንቋ ተናጋሪዎች በቀን ስራ ለሚተዳደሩ ሰዎች ቃሉን ሲጠቀሙ፣ የኡርዱ ቋንቋ ተናጋሪዎች በባርነት ወይም ደግሞ በአሽከርነት ተቀጥረው ለሚሰሩ ሰዎች ይጠቀሙበታል። በህንድ ውስጥ የሚገኘው የቦሊውድ የሲኒማ ጥበብ መንደር ታላቅ ተዋናይና የሀገሬው አይከን የሆነው የጥበብ ባለሟሉ አሚታብ ባቻን ኩሊ የሚል ድንቅ ፊልም ላይ በዋና ተዋናይነት ተውኗል። በባቡርና በአውቶቡስ የሚሳፈሩ ሰዎችን ዕቃዎች በመሸከም የሚያገለግል ኩሊ ሆኖ ነበር የተወነው። በኋላም የመብት ትግል ሲያደርግ ይታያል። የመደብ ትግል። ወደ ተነሳንባት ነጥብ ስንመለስ እንግሊዞች ህንድን በቅኝ ግዛትነት በያዙበት ዘመን ነበር እነዚህን ሰዎች ወደ ሌሎቹ የቅኝ ግዛቶቻቸው ወዳሉ እርሻዎች በተለይ የጥጥና የሸንኮራ አገዳ እርሻዎቻቸው ከባርነት ባልተናነሰ ሁኔታ ወስደው በስራ ላይ ያሰማሯቸው። ቀስ በቀስ በተመሳሳይ ደረጃ ያሉ ቻይናውያንና አረቦችን በኩሊነት እየቀጠሩ ወደ ግዛቶቻቸው ላኩ። የእንግሊዝ መንግስት ባርነትን በህግ እንደ አውሮፓውያን አቆጣጠር በ1833 ቢያስቆምም በተግባር ግን ይህ አልተገለጸም ነበር። በዚያ ዘመን የነበሩ ከበርቴዎች እነዚህን ሰራተኞች በቅጥር መልክ ከቦታ ወደ ሌላ ቦታ ቢወስዷቸውም የሚፈርሟቸውን ውሎች የሚገነዘቡ ወይም ሊረዱ የሚችሉ ስላልነበሩ የጉልበትና የአእምሮ ብዝበዛው ከባርነት ያላነሰ ነበር። በዚህ ተግባር የተሰማሩ ሌሎች የቅኝ ገዢዎችም አሉ። ፈረንሳይና ደቾች ማለትም ኔዘርላንድ ተወላጆች። ወደ ኢትዮጵያ የመጡት የመጀመሪያዎቹ ኩሊዎች አረቦች ነበሩ። ብዙዎቹ በታታሪነት ሲሰሩ ቆይተው ከትናንሽ ሱቆች እስከ ትላልቅ የንግድ ድርጅቶች ባለቤት ለመሆን በቅተዋል። በእኔ የልጅነት ዘመን ሱቅ የአረብ ቤት ነበር የሚባለው። አረቡ ተወዳጅ ወይም ደግሞ ታዋቂ ከነበረ ቤቱ በስሙ ነበር የሚጠራው። ኋላ ላይ ቀስ በቀስ በሌሎች ኢትዮጵያውያን በተለይም ደግሞ በታታሪዎቹ የጉራጌ ብሔረሰብ አባላት እየተተኩ ሄዱ። አተካኩም ስልት የተሞላበት ነበር። የዘመኑ ልጆች ግን ለመሆኑ ሰረገላ፣ ጋሪ፣ ኩርኩር ምን እንደሚመስሉ ታውቃላችሁ? መጣጥፉ የተጻፈው የእጽዋት ተመራማሪ በሆኑት በዶክተር መስፍን ታደሰ ሲሆን በመስከረም ወር 1993 ዓ.ም